ፍቅር ከኔ ምን አጥቶ ነው? ምን አጉድዬበት ነው? የጎደለበት ሁሉ እኮ አይሄድም። ሲቀጥል ደግሞ ባለጌ መቼ ሞልቶለት አያውቅም። ሁሌም ጎዶሎ ክፍተቱ ብቻ ነው የሚታየው። ይኸውልሽ ቴዲ አንቺ እንዳወቅሽ ማወቅ የለበትም። እሺ ተረጋጊ። አለበለዚያ ከባድ ሰው ነው። የሆነ ማምለጫ መንገድ አያጣም። ለምን ሲባል ነው እሱን የምንለማመጠው? አይገርምሽም? ለአባቢ ነገሩና ግንባሩ እንዲኖረው እሺ ማድረገው። ኧረ እባክሽን በፈጠረሽ እንደዛ እንዳታረጊ። ይኸውልሽ ለማንም አትናገሪ። ኧረ እባክሽ ለምንድን ነው የማልናገረው? ይሄ እከካም እንደውም ለአባቢ ተናገሪ ግንባሩ እንዲኖረው እሺ ማድረገው። ኧረ እንደውም እኔ ራሴ ደፋዋለሁ። ወይኔ ቤት ውርደት፣ ወይኔ ቤት ውርደት። ማን ይሆን አባትሽ? ምን አለፈው ትሆኑ እንኳን ባየው። እኔ የምልሽ ቤትዬ ለምን እናንተ ቤት አብሬሽ እንጂ አባትሽ በደንብ እንዲያምንሽ እኔ ጋር ያሉት ማስረጃዎች ሁሉንም ማሳየች እኔ አልነግርልሽም። ለምን አላስረዳውም? ኧረ አባቢ ያለ ማስረጃ ራሱ ምንም ነገር ብሎ ያምነኛል። እኔን የሚያስከፋ ከመሰለው ወዲያው ነው የሚያስወግደው። ቢሆንም ግን የነገሩን ክብደት እንዲያውቀው እኔ ብነግርልሽ ጥሩ ነበር። ከፈለግሽ እሺ ይቻላል። ኢትስ ኦኬ ይቻላል። ወይኔ ውርደት፣ ወይኔ ቤቲ። የምፈለግበት ቦታ ያለው አልመሰለኝም። ለዛ ነው። ለምን እንደዛ ትያለሽ? ፈልጊሽ አይደል እንዲጠራሽ? የፈለገ ሰው እንደዛ አይደለም። ታውቀኛለህ ደግሞ እኔ ሰው ፊት ሲያሳያል አንተ እሱ ነው ፊት መስል። ኧረ ሊዛ ተረጋጊ። እንደዚህ አትሁኝ። ከፋኝ ቢሉ በጣም ከፋኝ። ሊዛ ለምንድን ነው የምታለቅሺው? እንደምታስቢው አይደለም። እሺ ነው? አዎ ምንም ነገር እንዳታስቢ። እንጂ ምንድን ነው የምትደናበሩት? ቆይ እናስብ። በቃ ይመቻችሁ። ይቅርታሽ ስለረበሽኳችሁ። ቆይ እሺ የትም እንዳትሄጂ። ቤሉል እንዳትዋረድሽ። አርፋ ቁጭ በል። ኧረ ምን ይሆንሽ ነው? አንቺም ወንድም እፈሩ። እሺ ዝም በሉ። ኧረ ብስሩ ቤሎም በስተመጨረሻም እንግዲህ እያንዳንዱን ነገር ማለት ነው ያው ለኑኑ ለማስረዳት ተነስቷል። ምክንያቱም እንግዲህ ኑኑ በተደጋጋሚ ያየችው ነገርና ነገሮቹ እያሳመናት መጥቷል ማለት ነው። ያ ማለት ሊዛ እንግዲህ ያው የቤሉን አክስት እንዳልሆነችና እንዲሁም ደግሞ የቤሉን ፍቅረኛ እንደሆነች ነበር የተረዳችው በዚህ ጉዳይ ላይ ማለት ነው። በነገራችን ላይ ሊዛ እጅግ በጣም ደስ የምትል ልጅ ነች ማለት ነው። ከዚህ በፊት ራሱ ኤልሹና እንዲሁም ደግሞ ሀና ባደረጉት ነገር ያ ማለት እንግዲህ ከኑኑ ላይ ባደረጉት ነገር ማለት ነው ቤሎንና እንዲሁም ደግሞ ሊዛ ፍቅረኛ አማቾች ናቸው እንጂ አክስቱ አይደለችም። እንዴት ነው አንቺ ራስሽን ከሷ ጋር የምታወዳድሬ? እሱ ሲዋሽሽ ነው ሊዛ ፍቅረኛው ነሽ በማለት እንግዲህ ሁለታቸው ብዙ ነገር እንደሰሩና እንዲሁም ደግሞ የኑኑን ጭንቅላት እንደበረዙት አይተናል። አሁን ላይ ደግሞ ማለት ነው ራሷን ባይኗ ማለት ነው ኑኑ አይታቸዋለች። ያ ማለት እንግዲህ በጣም በሚገርም የሆነ እሷን ሊያባብል በነበረበት ሰዓት ላይ ነው እየደረሰችው ማለት ነው። ያ ማለት አጓጉል ታይም ላይ ነው የደረሰችው። ምክንያቱም እያንዳንዱ ነገር በግልጽ ያው ለሊዛ ሲነግራት ያን ነገር ሁሉ አልሰማችም። መጨረሻ ላይ እሷን ለማጽናናት እሷን አይዞሽ ለማለት እንግዲህ ጠጋ ብሎ ሊያቅፋት ሲል ነበር የመጣችው። ያን ሰዓት ደግሞ ያየችው ነገር እውነት መስሏታል ማለት ነው። እና ሊዛ እንግዲህ አንተን ብዬ ነው ከልጅነቴ ጀምሮ በጣም እወዳለሁ፣ አፈቅራለሁ። ያን ጊዜ እንኳን የምንጻጻፋቸው እያንዳንዱ ወረቀቶች ራሱ ከኔ ጋር ይገኛሉ። ስለ እኔ ያን ጊዜ ስትደባደብ ነበር። እኔም ደግሞ በጣም ያን ጊዜ አንተ ብቻ ነበር የምትታየኝ። ግን ደግሞ እስከ ዛሬ ድረስ እጅጉን በጣም አፈቅራለሁ። ከዚህም የመጣሁት አንተን ብዬ ነው እንጂ ለምንም ብዬ አይደለም። በቃ ቀጣይ እሑድ እሄዳለሁ ወደ መጣሁበት በማለት እንግዲህ ለቤሎን ተናግራለች
ተናግራለች። ቤሎም ፍቅረኛ እንዳለውና ሌላ ምንም አይነት ነገር ማለት ነው መጀመር እንደማይፈልግ በልቡ ሌላ ሴት እንዳለች በግልጽ ለሊዛ ነግሯታል። በጣም ዘገየሽ ሊዛ በማለት እንግዲህ ተናግሯል ማለት ነው። ምክንያቱም እሱ የሚወዳት የሚያፈቅራት ራሷ ኑኑ ስለሆነች በግልጽ ያው ነግሯታል። እስከ ዛሬ ለምን ደበከኝ ለምንስ አልነገርከኝም በማለት እንግዲህ ይህን ነገር ማለት ነው ጠይቀው ነበረ። ቤሎን የመለሰው ነገር ቢኖር ይህን ነገር አዎ ስህተት ነው ጥፋቴ ነው፣ ግን ደግሞ ይቅርታ አድርግልኝ በማለት እንግዲህ ሊዛንም ይቅርታ ጠይቋታል። ምክንያቱም ፍቅረኛ የለኝም ብሏት ነበር የሆነ ሰዓት ጠይቀው ማለት ነው። እና በዚያ ምክንያት አጥፍቻለሁ ጥፋቴ ነው እና ይቅርታ አድርግልኝ በማለት እንግዲህ ነገሮችን ለማለፍ ሞክሮ ነበረ። እሷ እጅግ በጣም ነበር ያዘነችው። በሚያጽናናበት ታይም ላይ ነበረ ያው ኑኑ የመጣችው ማለት ነው። እና በእርግጠኝነት ነገሩን ግልጽ አድርጎ ይነግራታል። እንዲሁም ደግሞ ኑኑ ትረዳዋለች ብዬ አስባለሁ ማለት ነው። ያው ለምን ዋሻት ከዚህ በፊት ጠይቀው ነበር አክስትህ ነች ወይ በማለት በይፋ ጠይቀው ነበር። አክስቱ እንደሆነች ነበር ያሳወቀው እሱም ግን ደግሞ ከጊዜ በኋላ ማለት ነው አሁን ላይ እውነቱን የሚነግራት ይሆናል አንድ ባንድ ማለት ነው። ነገሮቹ ስላልተመቻቹ እንጂ ግልጽ ሆኖ ማለት ነው ማውራት እንዳለባቸው በእርግጠኝነት ያውቃሉ። በነገራችን ላይ አሁን ላይ ማለት ነው እንግዲህ ሀናና እንዲሁም ደግሞ መሲ በግልጽ ስለ ቴዲ ጉዳይ አውርተዋል። በጣም ደስ የሚል ያው ሀናም ረጋ ብላ ነበረ መሲ እያንዳንዱን ነገር ስታስረዳት የሰማችው ማለት ነው። ምክንያቱም እንግዲህ ራሷ ሀና ያው መሲ ሰራተኛ ሆና እንዲሁም ደግሞ ከቴዲ ቤት እንደገባች እንጂ የቴዲ ሚስት ሆና እንደገባች ምንም የምታውቀው ነገር የለም። ብቻ ግን ስለ ቴዲ ምን ታውቂያለሽ? እያንዳንዱን ነገር በመጀመሪያ አንቺ እንድትነግሪኝ እፈልጋለሁ በማለት እንግዲህ ያው ሀና እንድትረጋጋ ካደረገሽ በኋላ ማለት ነው መሲ ራሷን በመቆጣጠር በጣም እሷ እንድትረጋጋ በጣም ብዙ ነገሮች አሉ መረጋጋት አለብሽ። ስለዚህ ይህን ነገር ለአንቺ የምነግርሽና ግልጽ ሆነን ማውራት ያለብን ደግሞ አንቺን ለመታደግ ነው። አንቺ ችግር ውስጥ ስትገቢ አልፈልግም። እኔ በጣም ብዙ ነገር አድርጎኛል፣ በጣም ብዙ ነገር ጎርቶኛል። ያው ህይወቴ ነው የተረፈው እንደምታኝ ነው በማለት እንግዲህ በግልጽ ለሀና ተናግራለች። ሀናም ስለ ቴዲ የምታውቀውን አንድ ባንድ ማለት ነው የት እንደምታውቀውና እንዴት እንደተገናኙ፣ እንዴት እንደተጀናጀኑ፣ እንዴት ወደ ፍቅር ውስጥ እንደገቡም አብረው እንደሚኖሩም እንዲሁም ደግሞ ያው የሀና አባትም ከቴዲ ጋር እንደሚሰራ አለቃው እንደሆነ እያንዳንዱን ማለት ነው ትነግራታለች። መሲ ያው እጅግ በጣም ነው ደስ ያላት። ምክንያቱም ማለት ነው በቃ ዋነኛው ወንጀለኛ ያንቺ አባት ነው በማለት ነው እንግዲህ ውስጧን እንትን እያለችው ነበረ ማለት ነው። እና በዚህ እንትን ከሆነ በእርግጠኝነት የሀና አባት የቴዲ አለቃ ከሆነ እሱ ራሱ እንደ ሄለን ወንጀለኛ ነው፣ እንደ ቴዲ ወንጀለኛ ነው በማለት እንግዲህ አስባ ጠርጥራለች። ዋነኛው አባትሽ ነዋ ታዲያ እያለች እንግዲህ መሲ እያንዳንዱ ሀና የምትነግራትን መረጃዎች በሙሉ ማለት ነው እየሰበሰበች ትገኛለች። መሲ በነገራችን ላይ ጎበዝና ጠንካራ ሆናለች። ያንን ወረቀት ካነበበች እና ነገሮቹ ከአቅሟ በላይ ከሆነ ከቴዲ ከወጣች በኋላ ማለት ነው በጣም ብዙ ነገሮችን እያሳካች ትገኛለች ማለት ነው። ያው ወይዘሮ ሄለንን ራሱ ማለት ነው እንትን ማለቷ ማሳሰሯ እጅግ በጣም ጎበዝ ነች። ምክንያቱም ማስባችሁታል አዶኒ የሆነ ነገር ቢያደርጋት አዶኒ ራሱ እስር ቤት ይገባል ማለት ነው። ስለዚህ አስቀድማ ያን ነገር ማድረጋ ራሱ እጅግ በጣም ጎበዝ ልጅ ነች ማለት ነው። ሲቀጥል አሁን ላይ ሀና የምትናገረውን ነገሮች በሙሉ በመሰብሰብ ማለት ነው ስለ ቴዲ ማንነት ማለት ነው ማጣራት እንዳለባት እንዲሁም ደግሞ መሲ ሁሉን ነገር ለሀና እንደነገረቻት ያ ማለት እንግዲህ ስለ ቴዲ አንድ ባንድ ማለት ነው ሁሉን ነገር በግልጽ ስላወሩ ማለት ነው ሀና አሁንም ማለት ነው ምንም ነገር እንዳላወቀች ይህ ሁሉ ነገር ስለ ቴዲ እንዳልሰማች በመምሰል ቴዲል እንደምትቀርበው ያደረገቻት ማለት ነው። ምንም ነገር እሱ መስማት ወይንም ደግሞ ማወቅ የለበትም። እሺ ለምንድን ነው እንዲያውቅ ያልፈለግሽው? ምንድን ነው ከሱ የምትፈልጊው? ምን ለማድረግስ ነው የፈለግሽው? በማለት እንግዲህ ቤቲ መሲን ጠይቃት ነበር። እኔ አንድና አንድ
የምፈልገው ነገር ቢኖር ቴዲን መበቀል ነው ብላለች። በቃ እንደዛ ከሆነ ለማንም አልናገርም፣ በምትፈልጊው ነገር ደግሞ እኔ ያግዝሻለሁ በማለት እኔ ደግሞ ለአባቢ ነግረዋለሁ። አባቢ ግንባሩን ብሎ ነው የሚገለው። ይህ ኮተታሚ ለቃቃሚ እያለች አባቴ እኮ ነው ስራ ራሱ ከስራ በላይ ስራ የሆነ በቃ ሌላ ስቴፕ እንዲቀጥል ያደረገው፣ ግን እሱ እንደዚህ ተጫወተብኝ። ወይኔ አባቢ እኮ ምንም እንዳዝን አይፈልግም እያለች እንግዲህ አባቷ በጣም አንደላቆ እንዳሳደጋት እና በእሷ ምክንያት ምንም አይነት ምክንያት እንደማይደራደር ነው ስትናገር የነበረችው ማለት ነው። ስለዚህ እያንዳንዱ ማስረጃዎችም አሉኝ። ያው ቴዲ እንደዚህ በማድረጉ በጣም ብዙ ነገሮች ወንጀሎችን እንደሚሰራ አውቃለሁኝ። ስለዚህ ምን ይመስልሻል? ምክንያቱም አባትሽ እንዲያምንሽና ነገሮቹን በቃ ትክክለኛውን ነገር ለማሳወቅ እኔ ያግዝሻለሁ። ስለዚህ ቀጥታ ወደ ቤት ትወስጂኝና አባሽን ታስተዋውቂኛለሽ በማለት እንግዲህ መሲ ጠይቃት ነበር። ከዚህ በፊት እንግዲህ ያው ፎቶውን አሳይኝ ብላት ነበር ማለት ነው። የአባትሽ ፎቶ አሳይኝ፣ ማን ነው አባትሽ በማለት ስትጠይቃት ደፋር ነሽ አንቺ፣ ይሄ ሁሉ ነገር ሳወራሽ ምን ይሄን ያክል ምን የቀረቡሽ ታስመስያለሽ እንዴ? እኔ የአባዬን ፎቶ አላሳይሽም። ሲቀጥል ደግሞ አባዬን ፎቶ መነሳትም ሆነ በምንም አይነት ምክንያት ፎቶ እንድንይዝም አይፈቅድልንም በማለት እንግዲህ ስለ አባቷ ተናግራለች ማለት ነው። ግን ደግሞ ከቤት ውሰጅኝና እኔም የማውቀውን ነገር ስለ ቴዲ እናገራለሁ። በዚያን ሰዓት ደግሞ አባትሽ ያምንሻል ስትላት እሺ ችግር የለውም ደስ ይለኛል በማለት እንግዲህ ያው ቤቲ እሺ ብላለች፣ ተግባብታለች። መሲም ደስ ብሏታል ማለት ነው። ሌላው እንግዲህ የነገርኩሽን ነገር ለማንም መናገር የለብሽም፣ ይብል ለኤልሹ ራሱ መናገር የለብሽም። ግን ደግሞ ኤልሹ እናት የቴዲ እህት አይደለችም። ምክንያቱም ሁለታቸው ተመሳጥረው የሚሰሩ ሁለቶች ወንጀለኞች ናቸው። እና ይህን ነገር እንግዲህ ኤልሹን ስትጠይቃት በስራ ጠይቂያት እንጂ ስለ ጉዳዩ በሙሉ ለሊዛ መናገር ትችያለሽ፣ ለኤልሹ ግን እንዳትናገሪ፣ ምክንያቱም እቅዶችን በሙሉ ነው እንትን የምትልብኝ የምታጠፋብኝ በማለት እንግዲህ መሲ ተናግራለች ማለት ነው። ስለዚህ መሲ እያንዳንዱን ነገር አሁን ላይ ማለት ነው እየሰራች ትገኛለች። ያው እንግዲህ ኤልሹ ነች። ኤልሹ አሁን ላይ ማለት ነው እጅጉን በጣም ቀንታለች። እንግዲህ በባለፈው ፓርት ላይ እንዳየ ነው ጆኒ ከጓደኛዋ ጋር ስለተግባባ እንዲሁም ደግሞ ከጓደኛዋ ጋር ስልክ ቁጥር ስለተቀያየረ በእነሱ ምክንያት እጅግ በጣም እየተናደደች እየተበሳጨች ትገኛለች ማለት ነው። ጆን ደግሞ ለምንድን ነው እንደዚህ የምትሆኘው? ሲቀጥል ደግሞ ልጅቷ ስልክ ቁጥር ከጠየቀችሽ ለምንድን ነው ወዲያውኑ ያልሰጠሻት? በማለት እንግዲህ ያው ከጓደኛዋ ጆን እና ጓደኛዋ እጅግ በጣም ሲሳሳቁ ደስ ብሏቸው በቃ ሲያወሩ ነበረ። በእነሱ መሳሳቅ በእነሱ ደስተኛ በመሆን የተናደደችው ኤልሹ ማለት ነው እኔ ከዚህ መሄድ እፈልጋለሁ፣ ከማልፈለግበት ቦታ ላይ መቆየት አልፈልግም በማለት እንግዲህ ተነስታ ጥላቸው ትሄዳለች። እንግዲህ ጆንም እንከተላት በማለት እንግዲህ ተከትለዋት ነበረ ማለት ነው። ጆን እየተከተላት እየሮጠ እስከ ቤት ድረስ በመንጣት መሆኑሽ ነው እንደዚያ እኛ ተቀምጠን አንቺ አኮርፈሽ የምትመጪው ለምንድን ነው? ደውለሽ የጠራሽኝ ራስሽ እኮ ነሽ፣ ለምንድን ነው በማለት እኔ ቁጭ ብዬ እናንተ እንደዚያ ተሳሳቃላችሁ፣ ሰው ያለ እንኳን አልመሰላችሁም እኮ ለምንስ እንደዚያ ታደርጋለ? በማለት እንግዲህ ጆኒን ተጠይቀዋለች። እንዴ ልጅቷን ያመጣሻት አንቺ፣ ሲቀጥል ደግሞ እየጠራሽኝ ራስሽ ነሽ እና መጫወት ባለብን ነገር እየተጫወትን ነው። ግን ደግሞ ስልኬን ጠይቃሽ ለምንድን ነው ስልክ ያልሰጠሻት? በማለት በዚህ ጉዳይም ጠይቋት ነበረ። አይመለከተኝም፣ ስልኩንም ይዞሃል፣ እንደፈለክ ከእሷ ጋር መሆን ትችላለህ በማለት ኧረ እባክሽ እየቀናሽ ነው እንዴ? እኔ ግን በዚህ ጉዳይ ላይ እጅግ በጣም ደስ ብሎኛል በማለት እሷ ስቀና ስላየ ደስ ብሎታል። በነገራችን ላይ ጆን ማለት ነው ኤልሹን እጅግ በጣም ይወዳታል፣ ያፈቅራታል ከልቡ ማለት ነው። ግን ደግሞ ኤልሹ አዶኒን ነበር የምትወደው ማለት ነው። አዶኒን ስለምትወደው ከጆን ጋር ጊዜ ማሳለፍ እንጂ ጆንን ከልቧ ማለት ነው ቀርበው አታውቅም። እና በዚያ ምክንያት ስለምትቀያይረው በጣም ይናደር ነበር ማለት ነው። እና አሁን ላይ አገኘዋት በማለት እንግዲህ ተናግሯል። ሲቀጥል ደግሞ ማለት ነው በጣም እያሰበች ነበር። ስልክ እኮ ተቀያይረዋል። ሲቀጥል ደግሞ ለምንድን ነው እኔ እኮ ነኝ እንዲገናኙ ያደረኳቸው እያለች ስለሱ ማሰብ ጀምራ ነበር። ይበለኝ በገንዛ እጄ ነኝ እኔ ነኝ ስልክ እንዲቀያየሩ
ያደረኳቸው በማለት እንግዲህ በገዛ እጅ ነው አሳልፌ ጆንን የሰጠሁት በማለት እጅግ በጣም እያሰበች እንዲሁም ደግሞ አሁን እኮ በስልክ እያወሩ ይሆናል እያለች እያሰበች ትገኛለች ማለት ነው። እንዲሁም ደግሞ ከጆን ጋር ደውላለት ነበር። ስልኩን ካላነሰውና እያወራበት ከሆነ በእርግጠኝነት ከእሷ ጋር እያወራ ነው በማለት እንግዲህ አምና ነበረ። ግን ደግሞ ሲደውልለት አንስቶታል ማለት ነው። እና በቃ ለማንኛውም በቃ ደህና ደር ነበር ያለችው መልሳ ማለት ነው። እንዴ አሁን ደውልሽ እንደገና እንዴ ለምን ደወል? ሲቀጥል ደግሞ ቅርብ ሰዓት ነው የተገናኘው፣ እንዴት ነው መልሰሽ የደወልሽው ምናምን ነገር በማለት ደግሞ ከሌላ ሰው ጋር የማወራበትን ጊዜ እየተሻማሽ ነው ያለሽው ምናምን እያለ ሲቀልዳት ነበረ። እና እንደሚያወሩ ያክል ነው የተሰማት እሷ። ሲቀጥል ወዲያውኑ ነበር ስልኩን የዘጋችው። መልሶ ደውሎላት እንዲሁም ደግሞ በሆነው ነገር በሙሉ እጅግ በጣም ደስ ብሎኛል። እዚህ ቀናተኛ ነሽ እንዴ? እኔ እኮ በጣም ነው ደስ አለኝ እንደዚህ በመሆኑ በማለት ያ ማለት ስላሰበችው ነው ማለት ነው። እና ለምንድን ነው በዚህ ጉዳይ ደስ ያለ? እኔ ከአንቺ ውጭ ማንም አይታየኝም። ምንም ያክል ባወራቸውም ባገኛቸውም ከአንቺ ውጭ ማንም አይታየኝም። እኔ እንዳንቺ አይደለሁም፣ መቀያየር አልወድም። አንቺና አንቺን ብቻ ነው የምወድ። ሰማይ ቤት ብትሄጅ ራሱ አብሬሽ ተከትዬ ነው የሚሄደው በማለት ባከናት ቀልድ እያለች ነበር። እየቀለድኩ አይደለም፣ እውነቴን ነው። እኔ በጣም እወድሻለሁ፣ አፈቅርሻለሁ። ከአንቺ ውጪ ማንንም አላፈቅርም በማለት እንግዲህ ነግሯታል። እሷም እጅግ በጣም ደስተኛ ነበረ። ሲቀጥል ደግሞ የልጅቱን ስልክ እኔ አላስኩትም፣ እሷ ያዘችው እንጂ እኔ ስልኩን እንኳን ሴቭ አላደረኩትም በማለት እንግዲህ ጆን ማለት ነው በጣም እንደሚወዳት እንደሚያፈቅራት ለእሷ ልዩ ቦታ እንዳለው ነግሯታል። ሲቀጥል ደግሞ አንቺም ደግሞ እንደዚህ በመሆንሽ ለእኔ በማሰብሽ ራሱ እጅግ በጣም ደስ ብሎኛል በማለት እንግዲህ ጆን ስልኩን ዘግቶታል። እስከዘጋች በኋላ እሷም እጅግ በጣም በሆነው ነገር ደስተኛ ሆናለች። ምክንያቱም እንኳን ደወልኩኝ አሁን አርፌ መተኛት እችላለሁ፣ አላስብም። እኔ እኮ የሚያወሩ መስሎኝ ነው። በቃ ጆን እኔና እኔን ብቻ ነው የሚፈልገው በማለት እንግዲህ አስባለች ማለት ነው። ውዴ ቻናል ተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛል። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁን። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።